ከ12 ቀናት ከባድ ግጭት በኋላ እስራኤልና ኢራን የተኩስ አቁም ማድረጋቸው ለመካከለኛው ምስራቅ ሀገራት መልካም ዜና ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግፊትም ለተኩስ አቁም ስምምነቱ አስተዋጽኦ አድርጓል። ትራምፕ አስቀድመው ባወጁት የእርቅ ስምምነት ወቅት መጀመሪያ ሁለቱንም ወገኖች ነቅፈው ነበር። እርሳቸው ተስማምተዋል ባሉበት ቅጽበትም ሁለቱ ሀገራት ግጭት ላይ ነበሩ። በዚህ ምክንያት ቁጣ በተሞላበት ንግግር ሁለቱንም ሀገራት ጥፋተኛ ያደረጉት ፕሬዝዳንት ትራምፕ በተለይ ለዋሽንግተን የቅርብ አጋር በሆነችው እስራኤል ላይ በደረሰባት ጥቃት መሰረት መረጋጋትን እንድትመርጥም መክረዋል። ፕሬዝዳንቱ ቀደም ሲል በእስራኤልና ኢራን መካከል የተኩስ አቁም ስምምነት መደረጉን ካሳወቁ ከሰዓታት በኋላ ሁለቱም ሀገራት ስምምነቱን ጥሰው ጥቃት አድርሰው ነበር። ሁለቱም ስምምነቱን ለመቀበል ሰዓታት ቢፈጅባቸውም በመጨረሻ ግን የተኩስ አቁሙ እውን እንደሚሆን ገልጸዋል። ከስምምነቱ በኋላ እየወጡ ባሉ መረጃዎች ትራምፕ የኢራንን የኒውክሌር ማከማቻዎች ማውደምና እስራኤል የጀመረችውን ግጭት ማቆም ትልቅ ክብር ነው ሲሉ፣ ኢራን በበኩሏ በአሜሪካ ጥቃት የኢራን የኒውክሌር ማከማቻዎች ጥቃት እንዳልደረሰባቸውና የተኩስ አቁሙን ያደረግነው በህዝባችን ጥያቄና በራሳችን ፈቃድ ነው ብላለች። ይህን መረጃ የሚያጠናክረው የስለላ ድርጅቱ መረጃም አሜሪካ በኢራን ላይ ያደረሰችው ጥቃት በተባለው ልክ አለመሆኑን ማረጋገጡ ትራምፕን እንዳበሳጨ ከዋይት ሀውስ ተገልጿል። ኢራንና እስራኤል ቢያንስ ለአሁኑ ግጭቱ ማብቃቱን የሚጠቁሙ ምልክቶችን አሳይተዋል። የኢራን ኦፊሴላዊ የዜና ወኪል ኢአርኤን ቀደም ብሎ ፔዜሽኪያንን ጠቅሶ እንደዘገበው ከሳውዲ አልጋወራሽ መሐመድ ቢን ሰልማን ጋር በስልክ ባደረጉት ውይይት ኢራን ከአሜሪካ ጋር ያለውን አለመግባባት ዓለም አቀፍ ማዕቀፎችን መሰረት ባደረገ መልኩ ለመፍታት ዝግጁ መሆኗን ገልጻለች። የእስራኤል ጦር በበኩሉ ሁሉም የሀገሪቱ ክፍሎች ላይ የነበሩ ገደቦች ተነስተዋል ብሏል። በተጨማሪም የቤንጎሪዮ አውሮፕላን ማረፊያ እንደገና መከፈቱን የአየር ማረፊያው ኃላፊ ተናግሯል። የኢራንን መሪ ለመግደልና የስርዓት ለውጥ ለማምጣት እቅድ እንደነበረው ሲናገር የነበረው የእስራኤል ጦርም ግጭቱን ለማቆም ወስኗል። በተለዋዋጭ ሀሳባቸው የሚታወቁት ትራምፕም እንዲሁ የኢራንን የኒውክሌር ማከማቻዎች ለማውደምና የስርዓት ለውጥ ለማምጣት እርምጃ እንወስዳለን ቢሉም ማልደው ሀሳባቸውን በመቀየር በኢራን የሚደረግ የመንግስት ለውጥን እንደማይፈልጉ አስታውቀዋል። በኢራን የመንግስት ለውጥ ማድረግ ወደ ትርምስ የሚያመራ አደጋ እንዳለውም ስጋታቸውን ገልጸዋል። ለመረጃው ቢቢሲ፣ አልጀዚራና ሲኤንኤንን ተጠቅመናል።